እኛ ነን። እኛ ባለቤቶቹ ትሪት የምናደርገው ሰዎች ነን። ፍቅር ሌሎች ሰዎች በፍቅር ተስፋ እንዲቆርጡ የምናደርግ እኛ ነን። ፍቅር አለ፣ ግን አፍቃሪውና ተፈቃሪው ማን ነው? የግድ ቤተሰብ ውስጥ ቤተሰብ አለን ለማለት አይደለም ቤተሰብ መፍጠር ያለብን ለማንኛውም ነገር። እስኪ አንቺን ሀሳብ እንስማ። ኦኬ እንትን ልበል ልውጣ። ኦኬ እሺ ሽቅርቅር አወራለሁ። በጣም ሶሪ ድምጼን ቀንሼ መልካም ምሽት ይሁንላችሁ። ኢሞሽናል ሆኜ ስለገባው አቤል አንተን ብትሰማ ደስ ይለኛል። እታች ሆነ ማለት ነው። አንደኛ የሩቅ ሰው በጣም ኢሞሽናል አድርጎ የሚገባውት ልጅህን በምን አይነት መንገድ ነው እያሳደግ ያለው? ላይክ እሷ ራሷን ጠብቃ እንደዚህ አይነት ችግር እንዳይደርስባት መጀመሪያ ፕሮቴክት ማድረግ ነው ወይስ ሴት ነሽና የሚመጣብሽን ችግር በሙሉ መከራ ስቃዩ ለሴት ልጅ ነው ተጋፈጪ? አንተ የባልነት ሮልን ትጫወትላታለህ? አፍተሮል አባት እኮ ነህ። ፍቅር የሚባለውን ነገር ሼር ታረጋለህ። አብረሃት አትተኛ። የፍቅር ስሜት የአባትነት ፍቅርና የባል ፍቅር የተለያየ ስለሆነ ማለት ነው። እንዴት እያሰብንን ያለ ነው። አቤል ደግሞ በጣም የተሳሳትከው ነገር ፖፑላር ሊያረጋት ምናምን ያልከው እቺ ልጅ እኮ በጣም ቫይራል ወጣ እኮ ነው ራሱ ሚዲያውን ሊቆጣጠርበት ይዟት እየወጣው እንጂ ሰይፉ እሷን ፌመስ ሊያረግ አይደለም። እንትን እሷን ያወጣት ሰው እንዴት እያሰባችሁ ነው ያላችሁት? እና አፍተሮል ስለ ፍቅር ያወራው ነገር በጣም ነው የሚያስደነግጠው። ፍቅር እኮ በጣም ብዙ ይታገሳል፣ ታግሳለች። እና እቺ ልጅ ሰይፉ ላይ ወጣ የምተነፍስበት ስላልነበራት በቃ ሪሉን አወራች፣ ወደዋለሁ አለች ምናምን። ይሄ ክፍተት ተፈጠረ እና እያልን ያለ ነው። አዎ ይቅርታ ጥሩ ነው፣ ግን ከዚህ በኋላ ህይወቷ ላይ ምንም የሚጠቅማት ነገር የለም። ዳሴት እናቱ ጋር የሩቅ ሰው ደግሞ እናቱ ጋር ምናምን ሄደ መሸሸጊያው የምትለው ማማስቡ የሚባል ነገር እሱ ምቾቱን ፈልጎ ነው ሄደው። አላይም አልሰማም እንደፈለግሹኝ። እኛ አይደለም ባል ይቅርና በእርግዝናና አራስነት ጊዜ ትንሽ ነገር ያደረገህን ሰውም አትረሳውም። እና በጣም ታሳዝናለች። ሺ ኢዝ ኖት ማቹርድ። በቃ እርዳታ የሚያስፈልጋት ሰው ናት። በዚህ መንገድ እንድትረዱት ነው። ብዙን ስላላችሁት አላንዛዛምና በቃ እቺ ልጅ ወታ የራሷን መተንፈሻ ስላጣች ያላትን ስሜት ገለጸች። እወደዋለሁ አለች። ይሄ ክፍተት ፈጠረለት። ዳሴት እና በቃ ማቹርድ አይደለችም። ታሳዝናለች። እኛ አሳዝናን ነው የምናያት። እና ኢቭን እኔ ትላንትና ላይቭ ምናምን ያየው ነበር፣ አብራው ነበረች። እውነት በጣም ነው ያመመኝ። እሱ የሚወዳት ከሆነ ሰው አንድ አፈር ቤት ውስጥ አብሮ ስንት ታሪክ ያሳልፍ የለ እንዴ? መኪና ሽጥ እዳ አለብኝ ምናምን እናቴ ምናምን ፕራዮሪቲ አይደለሽም እኮ እያላት ነው። አፍተሮል መጽሐፉም ይላል እናት አባትን ትተዋለህ፣ ከሚስት ጋር ትጣበቃለህ፣ ከባልሽ ጋር ትጣበቂያለሽ ነው። ይሄ ሰው ያልጨረሰው ጉዳይ ካለ ምን ሴት ላይ አንጠለጠለው? እሷ ጋር ምን ዲስ ፈርዘር ምን አስጌደው? እናቱን ረድቶ ካልጨረሰ። ስለዚህ በጣም ነው የምታሳዝነው። ሴት ላይ በጣም ጀጅ የምታረጉ እንዲህ ስለሆነች ምናምን እንዲህ ስለሄደች የኛ በቃ ኮንትሮል የምታረጉት አይነት ስሜት አይደለም ፍቅር። አው ብዙ መስዋዕትነት ይከፈላል። አፍቅረን ገብተን አይደለ ወልደን ብዙ ተቻችለን የምንከፍለው መስዋዕትነት አለ። ግን ይሄ ከዛ የዘለለ ነው። 2 ዓመት ሙሉ የት ነበር? በጣም ነው የምታሳዝነው። እኔ 6 ወር ክፍተት ቢፈጥር ከሱ ጋር በዛች ቅጽበት አብሮ ለመሆን የዛን ያህል እኔ እንጃ መሸነፍ አይሰማኝም። እና በጣም ነው የምታሳዝነው። አሳዝናን ነው እኔም እያየው ያለሁት። ይሄን ለማለት ነው የገባው። ቴንክ ዩ ቆንጆ እቺ እኔ ነኝ ቀጣይ መሰለኝ። እንኳን ደህና መጣሽ ሚ ሽቅርቅር ብላ ነው ስጠራሽ የሰማኋት። ስርጉቴ እንኳን ደህና ቆይሽ። ከናይ ሳና እየጻፉት ነበረ። ፍቅር አንተ ትሰጣታለህ ከአባቷ እሷ ከምታረገው ምናምን ላልሽው ነው።
አንዳንዴ ሴቶች ብዙ ጊዜ የሚያነሱትን ጥያቄ ያው እንደ ጥያቄም መልሱን ያዥው። እኔ ልጅ ሰጥሃለው፣ እኔ ከእህት ጋር አተኛም ከወንድም ጋር አሚን ላይ ከእናት ጋር አተኛም ከእነሱን ይሻላሉ ይባላል። እንደው እናንተ እንደ ሴት እንግዲህ ከአባታችሁ ጋር አተኙም ከወንድማችሁ ጋር አተኙም፣ ከወንድማችሁ ጋር ተኝታችሁ ልጅ አትፈጥሩም። እኛ መኖር አለብን። ገባችሁ? ሁሌ ይሄ ጥያቄ አንቺም አንስተሽዋል፣ ብዙ ሰው ያነሰዋል። እህትን ከእህት ጋር አይደለም ፍቅር የምሰራው፣ ከእናት ጋር አይደለም ፍቅር የምሰራው፣ ከኔ ጋር ነው ፍቅር የምሰራው። እናንተ ከአባታችሁ ጋር እና ወይ ከወንድማችሁ ጋር ፍቅር ነው የምሰሩት ወይ? ምንድነው የምታወራው? እሷ ያለችውን ነው ፍቅር። ጂጂ አታስቁኝ። ልመልስለት ኢፍ ዩ ዶንት ማይንድ፣ እኔ ልመልስለት። እሺ እኔ ችግር የለውም። አንድ ነገር ልንገርክ፣ ይሄ ማለት ፕራዮሪቲ ስጥ። ገባ? ትተህ ለመጣኸው ነገር ፕራዮሪቲ ስጥ። እዚህ ጋ እሷ እኔ ብለው አባባል ቆየኝ አያው ለሚቴሊው ባጣ ቆየኝ አይደለችም። ቲጂ ከእሷ ጋር ነው የማወራው። ኖ ኦፍ ቶፒክ እኔ ላነሳሁት ነገር እሷ ናት ያነሳችው ሀሳቡን እኮ እሷ ላነሳችው ሀሳብ። ይኸውልሽ በመጀመሪያ ደረጃ ማሬ አንድ ነገር ልንገርሽ፣ ከእሱ ጋር እንትን ለማለት ማለት ነው ታያለሽ፣ እሰጥ አገባ ውስጥ ነው የምትገቡት። ለምን እንደሆነ ታውቂያለሽ? ዲያሎግ ነው የሚያደርገው ስታወሪ፣ እሱ ሲያወራ፣ ሲቀጥል ደግሞ የሚነሳውን ነገር ራሱ እርባና እሷ ያነሳችው ሀሳብ ላይ እየሰጠው ሊሄድ ነው። ቲጂ እሺ ጨርስና መልስልሃለሁ። እንዴ እኔን አታውራምም? እንትንም አይቻልም፣ ይከብዳል አለ። አንስተሻል፣ ያነሳሽውን ነው። ካላነሳሽ ነው እሺ፣ አላነሳሽ ያነሳሽውን ነው። ግን እኔ ስናገረው ይደብራል፣ እናንተ ስትናገሩት አይደብርም። አለቀ። አንድና አንዱ ስለ ልጅቷ አውራ፣ ቶፒኩን ቀጥልን፣ መልስ እሰጥሃለሁ። አለቀ። አውራ አሁን። እሺ እያወራሁ እኮ ነው። ያው ለሰጠሽው እኛም ያው ከእናታችን ጋር ተኝተን ከእህታችን ጋር ተኝተን ልጅ እንደማናገኘው እናንተም ከወንድማችሁ ወይ ከአባታችሁ ጋር ተኝታችሁ ወይ አባት ፍቅር አይሰጥም፣ ያው ያልጋ ፍቅር ወይ ወንድም አይሰጥም። ያ ነው ስታነሱት ብዙ ጊዜ ስለምሰማ ነው። አንቺም ዛሬ አንስተሽዋል፣ ሌላም ሰው ብዙ ጊዜ አነሰዋል። የሚያነሳው ነው እንዴ እኔ እኮ ሚስት ነኝ ሲል፣ አዎ ሚስቴ ነሽ። ግን ያው ስለ ልጅቷ ስንመለስ ልጅቷ አይ ከዚህ በፊት የተጎዳችው ነገር ያለ የለም። ልጁ ጎዳት። ምንድነው የጎዳት? የጎዳትንም ሰምተናል፣ አውርተናል። ደጋግማችሁ አንዳንዴ የምታወሩት ለእሷ ምን አርገንላታልን አታወሩ። እሷ ግን ተጎድታለች። ሁለተኛስ ብትወልድ ዛሬ ቢገናኙ ሁለት ይወልዳሉ፣ ቀጣይም ይወልዳሉ። ብትወልድስ ምን ችግር አለው? ስለወደደችው ስላፈቀረችው በእሷም እኔ ይቅርታ ሰው ነኝ ካለች ይቅርታ አድርጊለት። ይቅርታ ማድረጓን እንደውም በጣም አመስግነን አክብረን ነገ ቀጣይ ወልዳችሁ ደግሞ አንተም መኮርኮም ካለብህ ትኮረከማለህ ነው እንጂ መቶ አይ እነዚህ ልጆች አብረው ባይሆኑ። ምክንያቱም እሷ ተጎድታለች፣ ስሜቱ ያስታውቃል። ምኗ ነው ስሜቷ የሚያስታውቀው? እንደው ለማብጠልጠል ካልሆነ በቀር እንደው ሚዲያ እድል ተሰጥቶን ለመናገር እና ሰውን ያው እንደፈለግነው ለመተቸት ካልሆነ በቀር ልጅቷ በጣም ቆንጆ ልጅ ናት። እኔ ራሱ ትዳር ባይኖረኝ ልጠብሳት ደስ ይለኛል፣ ችግር የለውም። አሚን ያው እንደ ጨዋታ ነው። ግን ልጅቷ ብዙ የተጎዳችውን አልፋለች። አልፋም እወደዋለሁ ካለች ደጋግሜ ነው የምነግራችሁ። ምን አገባን አለቀ። ምን አገባን ወይ በሷ ሰበብ የኛን ስሜት እናውራ ነው? የኛን ስሜት እንናገር ከሆነ የእናንተን ስሜት እሺ እንሰማለን። ተፋቺ አንቺም እንደኛ ሁኝም ከሆነ እንሰማለን፣ ችግር የለውም ለመስማት። ዛሬ ያው የመስማት ትልቅ እንትን አለ፣ ችግር የለውም። እውነት ነው የምንነጋገረው፣ በደንብ መስማት። ከዛ ስለ ሴፉ ለተነሳው
ሴፉ ከ20 ዓመት በላይ ምናምን በጋዜጠኝነት በጣም የሰራ ብቻ ሳይሆን ሰክሰሱን ያሳየን ነው። እኔና አንቺ ሲም ካርድ አለንና ቲክታክ እንከፍታለን፣ እንገባለን፣ ማንንም መርገጥ እንችላለን፣ ማንንም መናገር እንችላለን። እውቀት አለን ከተባለ የለንም። የጋዜጠኝነት ወይ አስተማሪም ከሆነ ወይ ደግሞ የሕክምናም ከሆነ ወይ ደግሞ እንደ ሁሉም የኢንጂነሪንግም ከሆነ የለንም። ባለን ሁላችንም እንደዛ ነው። ሴፉን ለመተቸት አንዳንዴ ምንተቸውን እንወቅ፣ ስለ ጋዜጠኝነትም እንወቅ። አንዳንዴ አማርኛ በስርዓት የማይችል ኮመንት ላይ ስለተቸ ወይ ደግሞ ገስት ገብቶ ስላወራ ሴፉ ከፍ ይላል ዝቅ ይላል ምን አረገ ምናምን። እንደውም የሚያደርገውን ነገር የማያወራ ሰው ነው። የሚያደርገውን ነገር ብዙ አመት የማያወራ ሰው ነው። ኦኬ አንዴ ልመልስለት፣ አሳጥረውና አንዴ ልመልስልህ። እሺ እንደዛ እኔ መልስልሻለሁ። እኔ ልወጣ ነው። ይኸውልህ ፎር ዩር ኤክስኪውዝ ማለት ነው። ይኸውልህ አንደኛ ፐርሰናሊ እንትን አትበል፣ አታክ አታድርግ እንደኛ ስላልሆናችሁ። እኔ ለምሳሌ ባለትዳር ስቲል ትዳር ያለኝ የ4 ልጆች እናት ነኝ። እሺ እዚህ ጋር ሳወራ ወንድ ጥሎኝ ስለሄደ ስላልሄደ ኢሞሽናል ሆኜ አይደለም ማወራው። ነገ አሁንም ስላለው ሴቶች እህቶቼ ነገም ስለወለድኳቸው ልጆቼ ስለሚያሳስበኝ ነው። አለቀ። ቅድም ያወራኸው ነገር ላይ ደግሞ አሁ እናት ጋር እህት ጋር የሚሮጠው ማንም የማንንም ሮል አይጫወትም። አለቀ። ቅድሚያ ሰተህ ህይወት ሌላ አንተ እናት አባትህ ወልደውክ ብዙ ልጆች ወልደው ያፈሩትን ቤተሰብ ልክ እንደነሱ አንተም ትልቅ ቤተሰብ ልትመሰርት ነው ትዳር ብለህ የገባኸው። ያንን ላይፍ ሁሉ መተህበታል። ከጎን ታስኬደዋለህ እንጂ ፕራዮሪቲ ሰተህ ዘለህ እዛ ጋር ችግር ሲፈጠር የምትሮጥበት አይደለም። አዎ እናት ናት። በሆነ ወይ ሳይኮሎጂካሊ አጠገብ መኖሯ የራሱ ጥቅም አለው። የምታግዝ ነገር አለ፣ የእናትነት ፍቅር አለ። የሚስትን ሮል አትጫወትልህም። አለቀ። እኔም ሳምበዲ አባቷ ጋር ሮጣ የምትሄድም ደሪቨርስም ያው ግዴታ ወንድ ብለን እኔ ስላወራሁት አይደለም። የሆነ ነገር ስትሆን ዘላ እናቷም አባቷም ጋር የምትሄድ ሴት ልክ ናት እያለን አይደለም። በቃ ከወጣን በኋላ መጋፈጥ አለብን። ትዳር ነው፣ ላይፍ ነው። ትልልቅ ሰዎች ነን፣ ማቹርድ ነን። አብረን ሆነን አብረን ያመጣነውን ችግርም አብረን መጋፈጥ አለብን። ደስታም ሲመጣ አብረን ነው መደሰት ያለብን ነው። ያህ ነው ፖይንቱ እንጂ ሌላ ነገር አይደለም። ሁሉም በነገራችን ላይ ስለ ሰይፉን ብታወራ ሰይፉ ጋዜጠኛ ምናምን ስለሆነ አይደለም። ለዚች ሀገር ሁሉም በራሱ መንገድ ሁሉም ለዚች ሀገር የሚሰጠው ጥቅም አለ። ገባ? ሁሉም ማለት ነው። ግዴታ ሚዲያ ላይ ስለወጣ አይደለም። እሱን የመተቸት እሱ ሂዝ ኖት እኮ አምላክ ወይም ፈጣሪ አይደለም። እሱን የመተቸት መብት አለን። እዚህ ጋር ስንመጣ ልንማማር ነው እንጂ ሁሉም አንተም የራስን ሐሳብ ይዘህ መተህ እኮ እየሰማንህ ነው። ለምን ኢሞሽናል ትሆናለህ? በጣም ተናደክ ነው ስለኛ። መታረቃቸው ልክ ነው፣ በአንተ በኩል ልክ ነው፣ ለኛ አይደለም። ዳሴት ለኔ ልክ አይደለም። በቃ ታረቁ። አዎ፣ ግን ዛት ማች እሷን ፑሽ አድርጎ እዛ ድረስ መጣድ ዛሬ ራት ትበላላችሁ ወይ ትበላላችሁ አይደል ብሎ ሁላ የልጅቷ ስሜት ላይ እንደዚህ አይነት ነገር እንዴ በጣም ስታለቅስ ነበር። ያልገለጸችው ነገር አላት። እሱ እያወራ እኮ ነው ማልቀስ የጀመረችው። ማለትም አንተ የምትረዳበት መንገድ አለ፣ ግን በጣም ጀጅመንታል አትሁን። እሺ እኛ ስናወራ እንትን ነው ፖይንት ነው የምንሰጠው እንጂ እዚህ ጋር ያለውን ሰው ጀጅ ማድረግ ጀመርክ፣ ፐርሰናላይዝ አረከው። ገባ? ኢፍ ሳምበዲ እዚህ ጋር ያሉ ሴቶች ብቻቸውን ልጅ የሚያሳድጉ ሴቶች ቢኖሩም እንደዚህ ይሄ ሩድ መሆን አያስፈልግም። እነሱን መናገር ደረጃ መድረስ የለብህም። ስለዚህ ይኸውልህ እና ባልነቱን መወጣት አለበት ነው። ሙባ ታውራ ፕሊዝ፣ ሙባ ታውራ። እኔ ልጨርሳ። አንተ እኮ አውራክ በእውነት እንደውም እኔ ቲጂዬ በቃ ይበቃኛል። ትዕግስትሽን በጣም ነው የማደንቀው። በጣም ቴንኪዩ እግዚአብሔርን እግዚአብሔር ክብር ይስጥልኝ። በጣም ነው የማመሰግነው። ሲቀጥል ደግሞ ማለት ነው ሁሌ ማለት ነው ይኸውልሽ ሽክርክሬ ባይ ዘ ዌይ አይ ላቭ ዘ ሽክርክር ነኝ ማለት ነው። ሶ በብዛት ማለት ነው ወንዶቻችን
ችግሮቻችን ላይ ስናወራ ችግሮቻችንን ስናወራ ለካ እንደዚህም ተበድላችኋል ሴት እህቶቻችን ለካ እዚህ ጋርም እንደዚህ ክፍተት አለባችሁ ይሄንን ነገር ለካ ማስተካከል አለብን ምናምን ከማለት ይልቁንስ ማለት ነው ልክ እንደዚህ አሸማቀውሽ በኩርኩማናትሽን ብለውሽ ምናምን ነገር በየስርቻው እንድትደበቂ ነው የሚፈልጉት ልክ እንደ ሙባ አይነት ሰዎች ማለት ነው ሙባ እኔ እኮ ድድ ጠብቄ ነው ያወራሁት ሚውት ፕሊዝ እሺ አንቺ ከጨረሽ እኔ ደግሞ አወራ ሚውት በቃ ላይክ ኢቭን እንኳን ቀጣይ እኔ ላውራ ቀጣይ አታውራ ለምን እንደሆነ ታውቃለህ ኢቭን እንኳን ማለት ነው በዲሲፕሊን መንገድ እንኳን ሐሳብን መግለጽ እንኳን የማይችል ሰው የሰዎችን አይዲያ ኢንተራፕት በማድረግ ሐሳብን በመበተን ያሸነፈ የሚመስለው ሰው ምኑን ነው የሚያወራው እንዴትስ ነው የምትወያየው እንዴትስ ነው የሚገባ ለምን እንደሆነ ታውቃለህ በኦል ዴይ ማለት ነው ኦል ዴይስ እዚህ ጋር ቁጭ ብሎ ባለበት ሰዓት እሱ የሚያወራው ነገር ላይ ነው እንጂ ሲዘጋጅ የነበረው እኛ ምን እያልን ነው በደላችን ምንድነው የተፈጠረው ምንድነው እየተካሄደ ያለው ኖ ምንም አይነት ነገር አይዲያ የለውም ለምን እንደሆነ ታውቃላችሁ ከመሬት ተነስቼ አይደለም እንደዛ እያልኩ ያለሁት ለምንድነው ላይክ አሁን ለምሳሌ ከእናት ጋር ተኝተህ አይደለም ልጅ የወለድከው ከሚስት ጋር ነው የሚለውን ነገር ለምን እንደተናገርን ራሱ ኖሃው የለውም ለዛ ነው እናንተ ከወንድማችሁ ጋር ከአባታችሁ ጋር ፕሊስ ነጌ ፕሊስ ሚውት አድርግልኝ ሶ ለምንድነው ያንን ቃል የተናገርነው ገብቷችሁ ለምን ነበር ያ ርዕስ ራሱ የተነሳው የሚለውን ነገር he have no clue he just say like out of nowhere እናንተም ከአባታችሁ ጋር ተኝታችሁ ነው እንትን የምትሉት እናንተም ከወንድማችሁ ጋር first of all ለምንድነው እንደዛ የተባለው እስኪ ጠይቅ መጀመሪያ እስኪ አዳምጥ መጀመሪያ ሰዎች አስተያየት ሲሰጡ አዳምጥ የሩቅ ሰው ምንድነው ያለው እናቱ ቤት የሄደው ስለቸገረው ነው እናቱ ቤት ለምንድነው የሚሄደው ያረገዘች ሚስቱን ጥሎ እናቱ ቤት የሚሄድበት ምክንያት ምንድነው እናቱ እኮ አይደለችም ያረገዘችለት አዳምጣሃል ያንን ነገር እናቱ አይደለም ያረገዘችለት ያረገዘች ሚስቱን ጥሎ ሲሄድ እናቱ ራሱ መቀበሏ በራሱ ማለት ነው ሴትነትን እያወቀችው እርግዝና ምን ማለት እንደሆነ እያወቀችው በራሱ ጥፋተኝነት ነው እኔ እናትየዋን መውቀስ አልፈልግም ለምን እንደሆነ ታውቃለች ያሁን ጄኔሬሽን ስላልሆነች ማለት ነው እናትየዋን ራሱ ያላነሳውት ያሁን ጄኔሬሽን ስላልሆነች ምክንያቱም ከኛ ጋር እኩል ላይክ ሶሻል ሚዲያ ላይ መታ ከውጭ ሰው ጋር ተገናኝታ አምሯን የድሮንትማን ስላልቀየረች እኛ እናቱን የመናገር ድፍረቱም የለኝም እንጂ እናትየዋ ሂድ ወደ አስረገዝካት ሚስት ብላ መመለስ ነበረባት ግን አልሆነም እሺ ይሁን እንደዛ ብለን ስንናገር ለምንድነው ይሄንን ያሉት እንኳን ብሎ እንኳን የሚረዳ እንዴት ነው በአሁን ጄኔሬሽን ላይ ያለው እንዴት ነው እንደዛ አይነት ንትርክ ውስጥ የሚገባው ምን አይነት ጉድ ነው እናንተ ከወንድማችሁ ጋር ተኝታችሁ እኛን ትፈልጉናላችሁ ለማርገዝ ገለመሌ ከእንዳንተ አይነት ወንድ ከማረግዝ ማለት ነው እንደው እግዚአብሔር ነው የምላችሁ መሃን ሁኜ ልቀር በቃ ወንድ ሲሆን ነው ለልጁ ሲቆም ነው ሄዶ ድንጋይ ፈልጦ ገባችሁ ምንም ይሁን ምንም ወንድ ሆኖ ቤቱን ሲያቆም ነው ወንድ የሚባለው ገባችሁ ያ ነው ወንድነት እንጂ ይሆናል አይደለ ላይክ ሱሪ የለበሰ ሁሉ ወንድ ቢሆን ማኖሩ ስንቱን አግብተን ስንት አይነት ነገር ባሳየን ነበር የኔን አፍ ለማስያዝ አይደለም መከራከር ያለብን ነገ ለልጅ ምን አይነት ነገር ነው ለምን ምን አይነት ህይወት ነው የምሰጣት ብለ ነው መጠየቅ ያለብን ምን አይነት ጎረቤት ነው የሚኖረኝ ምን አይነት ሶሳይቲ ነው የሚኖረኝ ብለ ነው ማሰብ ያለበት ወንድሜ ነገ ሄዶ ምን አይነት ሴት ነው የሚይዘው ከምን አይነት ሴት ጋር ነው የሚሆነው ሴቷን እንዴት ነው ትሪት የሚያደርገው ብለ ነው መጠየቅ ያለበት አረ ፕሊስ ጊፍት አቁሙ I'm not here like for gift ማለት ነው ጋይስ እና እባካችሁ የሆነ ነገር ስናወራ ላይክ ከልባችሁ እስኪ አዳምጡን አትሊስት እንኳን ይሄ ሚዲያ ደግሞ ስለተሰጣችሁ ሰይፉ ፋንታውን ጋዜጠኛ ሆኖ አልሆነ ሴቶቻችንን ለወንዶች ሲያቀርብ ነው የኖረው ይሄ ግልጽ አይደለም እንዴ አስታውሳለሁ አንድ ሰው የመቶ ኢንተርቪው ሲያደርገው ይሄንን ፊት ደገምከው እንዴ ያለው መቻውንም ነው ማረሰው መቻውንም ማለት ነው
እኮ ላይክ ቡሊ የሚያደርጋችሁ እኮ ፊት ለፊት አስቀምጦ እኮ ነው። ፊት ለፊት አስቀምጦ ነው ቡሊ የሚያደርጋችሁ። ሰይፉ ፋንታሁን ደግሞ ሰው ነው እንዴ? እና እናንተ እነማን ናችሁ? እውቀት የላችሁም። ዲዩ ነው ሚ መጀመሪያ ደረጃ ታውቀኛለህ ወይንስ ቲክታክ ላይ ያየው ሰው ሁሉ ደደብ ነው የሚመስልህ እንዴ? አትሊስት ባልማር እንኳን ማለት ነው ጠንቅቄ አውቃለሁ ስለ መብቴ፣ ስለ ሴቶች መብት፣ ስለ እህቶቼ መብት አውቃለሁ ጠንቅቄ። ማግባት አይደለም የመጨረሻ ህልሜ ገባ? ማግባት ቢሆን ኖሮ ከአንዱ ሽንታም ጋር አንድ ላይ ሳክኖር ነበረ። ያ አይደለም ህልሜ። ትክክለኛ ወንድ ማግኘት ነው፣ ወንድ የሆነ ወንድ ማግኘት ነው ህልሜ ገባ? ስርጉቴ ቀጥ በእናትሽ ጉድ እኮ ነው። እናቴን በጣም ወዳለ ያለልሽ እናት የምትሆንን ሴት ልጅ የአብራኩን ክፋይ የዘሩን ፍሬ ልታሳዩ የተዘጋጀችን ሴት እንደዚህ ያደርጋል እንዴ? አያረግም እኮ አያረግም፣ አይደረግም። ህሊና ካለው ማለት ነው። እወዳታለሁ ላለ ሰው ነው ባይዘው እንደዚህ ምላችሁ እወዳታለሁ ስላለ ነው። የሚወድ ሰው እንደዚህ አያረግም። የማይወድ ሰው ግን አስወጭ ብሎ ቻው ነው የሚልሽ። በቃ አለቀ። አንቺ ብትንከራተቺ ብትዘይ ብትፈልጪ የትኛውም ሴት ልጅ አይመጣም። የማይወድሽ ሰው ከሆነ ያንን የሚመጣብሽን ኮንሲኩዌንስ ትቀበያለሽ ሳትወጂ በግድሽ። ይሄ ግን ትወዳታለህ፣ ኦፍኮርስ ወዳታለሁ። የሚወድ ሰው እንደዚህ አይነት ተግባር አይሰራም። በመጀመሪያ ደረጃ እናቱ ጋር አይሄድም። እናቴ ጋር አለ እንጂ የት እንደነበረ የት እንደሄደ አይታወቅም። ገባሽ? አሁን ነገሮች እሷ 9 ወር እርግዝና ከዛ ወለደች። ፖስት ፓርተም ዲፕሬሽኑ አለ። አሁን እያስወራት ያለው ባይዘው የፖስት ፓርተም ዲፕሬሽን የሚባለው ነገር በኃይለኛው ተጭኗታል። እንዲክ ተከምሮባታል። ገባችሁ? ገና ልጁ ገና ስንት ነው አመት። ይሄ ፖስት ፓርተም ዲፕሬሽን ደግሞ በአመት አይደለም በ3 በ4 አመት አይለቅም። በቃ ከሰው ጋርም ሆና ከወንድሟ ጋርም ሆና ከማንም ጋር ምርጥ ጀግና ወንድም አላት። እንደዚህ እንዳትወርቅ እንዳትሰበር ያደረጋት እሱ ነው። በነገራችሁ ላይ እንደዚህ አምሮባት እንድናያት ያደረገው ወንድሟ ነው። ግን አሁን ይሄ ፖስት ፓርተም ዲፕሬሽን ከወለዱ በኋላ የሚመጣው ኃይለኛው በሽታ አለ፣ ድብርት አለ። በቃ ኃይለኛ ድባቴ አለ። ያ ድባቴ መጣ፣ ተዘፈዘፈ፣ ከአቅሟ በላይ ሆነች፣ አለቀሰች። እቺ ሴት ናት፣ ልጅ ናት። በዛ ላይ ማቹርድ አይደለችም፣ አላደገችም። ብታደግና ብታስተውል ኖርማ ሚዛናዊ ብትሆንማ ጥፋት አታጠፋም ልንል አንችልም። ሰው ይሳሳታል፣ ሁሌም ይሳሳታል። ግን አልበሰለችም። ገና የመብሰል ችግር አለባት። በጣም የዋህ ናት፣ በጣም ንጹህ ልብ አላት፣ በጣም ንጹህ አስተሳሰብ አላት። ግን አልበሰለችም እቺ ልጅ። ገባችሁ አይደለም? ወጣች፣ አለቀሰች። በሶሻል ሚዲያ በየቲክቶኩ ትልልቅ ቲክታከሮችን በቃ ለሷ ጥሩ ኦፖርቹኒቲ ማዘጋጀት ሲጀምሩ አቶ ሰይፉ ሆዬ አፍንጫው እንደንትን እንዲያነፈንፋል እንደ ድመት አገኛት፣ አመጣት። ለእሱ አስቦ አይደለም ያመጣት። በመጀመሪያ ደረጃ ለራሱ ገንዘብ ሜክ ማድረጊያ ነው እንጂ በጣም ብዙ የተበደሉ እናቶች አሉ። በጣም ብዙ 24/7 የሚያለቅሱ ሴት እህቶቻችን አሉ። አንድ ልጅ አይደለም 2 ልጅ 3 ልጅ ይዘው ማለት ነው። በጣም ብዙ ሴት እህቶቻችን አሉ። ገባችሁ? ግን ታርጌት የሚያደርግበት ሁሌም ሰይፉ ታርጌት የሚያደርግበት ነገር አለ። ሁሌም ኢቭን ጥያቄዎቹ ራሱ ላይክ ሴንስለስ ናቸው። በቃ እንደዚህ አይገቡም ራሱ ማለት ነው። እና እሺ ቅዱስ ይቅርታ እንግዲህ ታውቂያለሽ ልጅ እና አመጣት ለራሱ ጥቅም ነው። እሱ ጋር ደግሞ በመምጣቷ እቺ ልጅ የምትጠቀመውም ነገር አለ። እውነት ለመናገር በቃ እሱ የሚጠቀመው ነገር አለ፣ እሷንም የሚያስጠቀመው ነገር አለ። ለአንድ ሴት ልጅ ለተቸገረች፣ በተለይ እንደዚህ አይነት ነገሮች ላጋጠሟት ሴት ልጅ እድሉ ጥሩ ነው። ግን ደግሞ እሱን አምጥቶ ኢቭን ማለት ነው ልጁ በፈቃደኝነት ይቅርታ አልጠይቃትም። እስቲ ተነስና ይቅርታ በላት እኮ ነው ያለው። እስቲ ተነስና ይቅርታ በላት። ኦፍ ኮርስ ያውቃል፣ ያለችበትን ሁኔታ ያውቃል፣ እርግዝናዋን ያውቃል፣ ሁኔታዋን ያውቃል፣ አንድ በአንድ ያውቃል። ይሄ ልጅ ሰይፉ ጋር ሳይመጣ ይቅርታ እናቴ ይቅርታ የሚወዳት ከሆነ ኢቭን ሲወለድለት እኮ ሰው እኮ ይጓጓል አይደል እንዴ? ይቅርታ ማሪ የኔ እናት በድዬሻለሁ። በጣም ብዙ አመት ከ9 ወር 2 አመት እኮ አላቸው እኮ 9 ወር ከምናምን እርግዝናው ገባሽ? 43 ሳምንቱ አለ እርግዝና። የዛ ጊዜ ሄዱ ይቅርታ ማለት ይችል ነበረ። እንደዚህ አይነት ሲቹዌሽን ውስጥ ብቻሽን ትችሽ ስለሄድኩ እውነት ተቸግሮ ከሆነ ማለት ነው፣ እውነት በጣም ተስፋ ቆርጦ ከሆነ ህይወቱ ላይ ከዛስ ታዩሽ 9 ወሩ 1 አመቱ ልጁ አመት ከምናምን ሆኖታል አይደለ? የዛ ሰዓት ላይ መጥቶ አም ሶሪ በጣም ይቅርታ አድርጊልኝ ብሎ ተደፍቶ ይቅርታ መጠየቅ መንከባለሉ ላይ ይችል ነበረ። ግን ስላልፈለገ ነው።
ስለማይፈልጋት ነው። አሁን እሱ ታርጌት አድርጎ የመጣው ይሄንን የሰይፉን ኢንተርቪው የመጀመሪያው ቪዲዮን አይተካለው ሲባል አይ ይሄን ሳይሆን አለ ቪዲዮ ቲክታክ ላይ ያለውን እያለቀሰች የሰራቸውን ቲክታክ አይቻለው። ለምን ይዛን ያልሄድም? ለምን ይዛን ይቅርታ አልጠይቃትም? ለምን አልደወለላትም? እቺ ልጅ እኮ ፋይናንሻሊ አይደለም ሰፖርት አላደረገኝም ስትል የነበረው ላይክ ሜንታሊ ዳሜጅ ማለት መቼም በገንዘብ የማታገኙት ቅዱስ ይቆይ ሜንታሊ ዳሜጅ ሆነ ማለት አንድ ሰው በገንዘብ እንኳን ከፍላችሁ ማለት ነው ጤናማ ሊሆን የማይችል ሰው ነው እኮ ገባችሁ አይደለ? ቅዱሴ ኧረ ላውራ ዳሜጅ አትበለኝ አንተ ከስር ከስሬ ወይኔ በመድኃኒዓለም እና ለላችሁ የፈለኩት እሱ የመጣው አሁን ታርጌት አድርጎ ይሄ ልጅ በቃ ወድቅ ያለውኝ አለ ፋይናንሻሊ በቃ ስለራሱ ብቻ ነው የሚያወራው። በቃ ስለ እድገቱ ስለ ጣሪያ ላይ ስለማውጣቱ ስለ ሰክሰሱ ስለምኑ ነው ገባችሁ አይደለ? መሰላል የሚፈልገው አገኘ። በቃ 4 ነጥብ አገኘ። እቺ ልጅ ደግሞ ሞኝናት፣ የዋናት፣ ባህሪዋን ያውቃል፣ ሁሉ ነገሯን ያውቃል፣ ፎርጊቭ እንደምታደርግለት ያውቃል። ገባችሁ አይደለ? አሁን ምንድነው የሚፈልገው? አንደኛ በጣም ብዙ ገንዘብ እየተሰባሰበላት ነው ያለው። ስራ ኦልሬዲ እየጀመረች ነው ያለችው። ትናንትም ሽቅርቅር እንዳለችው ላይቭ ላይ ነበሩ ማለት እኔ ለሷን ያዘንኩት አብረው ስለሆኑ ስላልሆኑ አይደለም። ይቅርታ ጥሩ ነው። ፈጣሪ ለራሳችን ስንል የበደለንን ሰው ይቅርታ ማድረግ ጥሩ ነው። ምክንያቱም እኛ ይቅር ካላልን ፈጣሪም ይቅር እንደማይቀናን እኮ ይታወቃል እኮ ግልጽ አማርኛ ነው። ገባችሁ አይደለ? ለምን ታረቁ እያለን አይደለም። ለምን ይቅርታ ተባባሉ እያለን አይደለም። ግን እሱ እንደ ጥፋት ትክክለኛ ያደረጋትን የበደላትን ነገር ማንም ሳይጠይቀው እኔ እንደዚህ አድርጊያታለሁ አምሶሪ በቃ በጣም ይቅርታ እሺ አቅፋለሁ ና እኔ እንደዚህ በድያታለሁ እሺ አቅፋለሁ አባ እቀፊኝ እገባለሁ እኮ ነው የሚለው። ይሄው ግባ ያትግስት ከዛ መቶ ጥፋቱን እንደዚህ አጥፍቻለሁ ይሄንን ነገር አድርጌያለሁ እና ልጄን ሲያወራ ሰምታችሁት ከሆነ ስለ ልጁ ፎቶ በደንብ ይደርሰዋል። ሲቀጥል አፏም ልጦትም ነው መሰለኝ አንድ የተነሳ ነው ፎቶ አለ ገባሻ? ቆይ ቅዱስ አንዴ ላውራ ልጨርስ ፕሊዝ። እና ይሄ ሰው ሆም ብሎ ገባሽ? ቅድም ጽ እንዳለችው ናርሲሲስት ጋዝላይት የሚያደርጉ ሰዎች በጣም ወንዶች አሉ። አንቺ ከሄድሽ በኋላ ወድቀሽ አለመሰበርሽ፣ አለመገፋትሽ፣ ይሄ ማዲያት አለመሆንሽ በራሱ ያበሳጫቸዋል። ከዛ ምንድነው የሚፈልጉት? እግዚአብሔር ደግሞ ያንቺን እንባ ስለሚያውቅ ይጥላቸዋል። እነዚህ ልጆች ኢቭን አዝነሽበታል። ኦፍ ኮርስ አዝኜበታለሁ። ታዝንበታለች ወይነት ለምንድን ነው የማታዝንበት? እቺ ልጅ እኮ ኢሞሽናሊ እኮ የለችም እኮ ተሰባብራለች። አሁን ስታለቅስ ኢቭን ለቅሶ 90% ስሜት ነው፣ 1% ነው ውሃ ሆኖ እንትን የሚለው ገባሻ? ምን ያክል እንደተሰበረች ምን ያክል እንደተጎዳች ኢቭን ስትስቅ ራሱ ፌሻል ኤክስፕሬሽኗ ማለት ነው አሳሳቋ እንትን ይላል ያስታውቃል። ገባሻ? በዚህ ሁኔታ ውስጥ ግን ሆኖ እሱ ስለራሱ ነበር የሚያወራው። ስለራሱ በቃ እኔ እንደዚህ ሆኜ ራይድ ሰራ ነበረ፣ ዲቤት ነበረብኝ፣ እሱን ስከፍል ምክንያት ሊሆን አይችልም። እናቴ ጋር ሄድኩኝ፣ እዚህ ጋር እናት ልትሆን የተዘጋጀች አርግዣለሁ ያለችው ፈልጎን ሲሸከሸካት የነበረው አይደለ እንዴ? 24/7 አልጋ ላይ ያገላበጠ ሐቁን ነው የምነግርሽ። ፈልጎ እስካደረገው ድረስ የሚመጣው መዘዝ ደግሞ ይታወቃል። ገባሽ? የሚመጣው መዘዝ ይታወቃል። እቺ ልጅ ነገ ገና 24 ዓመቴ ነው አለች አይደለ? ገና በጣም ጣፋጭ ህይወቶች ይጠብቋታል ከዚህ በኋላ ብትበስል ማለት ነው። አሁን እሷ ሚዲያ ላይ ናት፣ ሰይፉ ይጫናታል። እሷ ወደዋለሁ ብለሽ በቃ አንዴ ተናግራለች። ሰይፉ ነው ስለሷ መውለድ አስሬ ሲያወራ የነበረው ሰውዬው ነው። ይሄ መላጣው ሰውዬ እውነት ለመናገር መታረቅ ማንም የሚጠላ የለም፣ ማንም የከፈው የለም። ግን ከዚህ በኋላ እቺ ልጅ ጭራሽ ለእራት ያመቻቻቸው ነበረ፣ ጭራሽ ለሁለተኛ ልጅ እና ሰይፉ እንደዚህ አንድ ብር ይሰጣታል፣ ሜንታሊ ሰፖርት ያደርጋታል። ላይክ ሳይኮሎጂካሊ ሰውን እኮ በሽታው እኮ ሳይሆን እኮ ሳይኮሎጂ እኮ ነው ድፍት የሚያደርገው። ኤችአይቪ ቫይረሱ አይደለም የሚገለው፣ ሳይኮሎጂ ነው የሚደፋው ሰው ማለት ነው። እውነት ለመናገር ግን እንደዚህ ሆኖ ማለት ነው። ለምንድን ነው እሱ ይቅርታ የመጠየቅ በጣም ብዙ አጋጣሚዎች እያሉት አሁን ላይ መጥቶ ይሄ ታብዮ ይሄ አሮጋንት የሆነ ባህሪውን ይዞ መጥቶ እስቲ ተነስና ይቅርታ ጠይቃት ሲለው ኦኬ አለና እንትን አለ። በቃ ኦኬ ሚዲያ ላይ ናት ያለችው፣ ሼም ይዟት በቃ አቀፈችው። አለቀ። 4 ነጥብ አቀፈችው። ምን ትበልቺ ልጅ? አይ ምናምን ድራማ መፍጠር አይደለም።
ግን የተሰማትን እሷ ያሳለፈችውን እሷ ናት የምታውቀው። ሴት ልጅ እዚህ ጋር ሁላችንም ወልደናል። እርግዝና ላይ ከወለድም በኋላ ያሉ በጣም መሰረታዊ ችግሮች አሉ። ስፔሻሊ ለሴት ልጅ በጣም የሚቸግሩ ኢቭን ባሎቻችን ለኛ ናይስ እንኳን ሆኖ እርግዝናና ፖስት ፓርተም ዲፕሬሽን በጣም ነው የሚገለው። እውነት ለመናገር በጣም ነው ድባቴው ኃይለኛ ነው። ይሄ ድባቴ ልጅቱን አንገላቷታል። ገና አልበሰለችም። እቺ ልጅ ህልም አላት፣ እቅድ አላት፣ ራዕይ አላት። ይሄ ዱብዳ በመሀል ተፈጠረባት። ገባችሁ አይደለ? ለዚህ ዱብዳ ደግሞ መፈጠር እሱ አይደለችም፣ እሱም አለበት፣ እሷም ሁለቱም ናቸው። በቃ በጋራ ሲያደርጉት የነበሩት ነገር አልጋ ላይ ሲንከባለሉ ለነበሩት ነገር እሷ ብቻ አለችም ተጠያቂ። ምን ኃላፊነት አለበት? ለልጁ ኃላፊነት አለበት። ለሷ የሚወድ ሰው እንደዚህ በጭራሽ አያደርግም። ስለማይወዳት ሄደ እናቴ ያለ እንጂ እናቱ ጋር ይሄድ፣ ሌላ እናት ጋር ይሄድ፣ ሌላ ሴት ጋር ይሄድ፣ ማንም የሚያውቀው ሰው የለም። ግን አሁን እሱ የመጣው አመጣጡ ገንዘብ ኦልሬዲ እንደምታገኝ ያውቃል። በቃ መሰላል መሸጋገሪያ የሚፈልገው መሸጋገሪያ ካገኘ ምንም አይፈጠርማ። በቃ ሰክሰስ ይሆናል። አሁን ገና ከመምጣታቸው ስለ እንትን እያወሩ ነበረ፣ ስለ ዘፈን ማውጣት በዚህ ጊዜ ውስጥ እሱ በቃ አቅዶበት በቃ በምን እኔ በምን ገንዘብ ላገኝ፣ በምን ገንዘብ ሜክ ላድርግ፣ እሷን አገኘ። በቃ ፈጣሪ እቺ ልጅ አወጣት። በቃ እሷ ላይ ነው መሸጋገሪያ የሚለው ማለት ነው። ገባሽ አይደለ? እና ሁሌም ቢሆን አሁን ስለነሱ ብቻ አይደለም፣ እዚህ ጋር የልጆች እናት ነን ሁላችንም ማለት ነው። የደረሱ ልጆች አሉ፣ የደረሱ ልጆች ሴት ልጆች ያላቸው አሉ። አሁን ቅድም የገባው የርቀት ሰው ነው። የርቀት አስተሳሰቡ እንደ ግመል ሽንት ወደ ኋላ የሆነ ላይክ የባልነት ሚናውን የማይጫወት የአባትነት ሚናውን የማያውቅ ሰውዬ ነው። ቅድም እዚህ ጋር መጥቶ ሲያወራ የነበረው አንድ ሴት ልጅ ዩኒቨርሲቲ ሄደች፣ የምትሄድበት ዓላማና እቅድ አላት። ተመረቃ መታ በቃ የምትፈልግበት ጎል የምትለው ጋር ለመድረስ ነው። ባል ማግባት አይደለም ጎል፣ ትዳር አይደለም ጎል። እውነት ለመናገር ገባችሁ አይደለ? ግን እሱ ያለው ምንድነው? እኔ እንደዚህ ያልኩ ያውም 18 ዓመቷ ነው አለ። የደረሰች ልጅ ናት አለ። የደረሰች ልጅ ማይሙት አሁን እዚህ ጋር እሱ መጥቶ ለኛ አለን እንጂ አይደለም አርግዛና የሆነ ወንድ እንዲተቃቅፋ ብትል ማለት ነው ማጀር ግንዷን ነው የሚጠቀልለው። ልንገራችሁ ይሄ ሰውዬ እንደዚህ አይነት ባህሪ ነው ያለው። ሲቀጥል ደግሞ እነዚህ ሁለት ልጅ አለኝ አይደለ አብሮ አይደለም እያሳደገ ያለው። እውነት ለመናገር ጭራሽ ማለት ነው ጭራሽ ወይ ደግሞ የለውም ጭራሽ። አንዳንድ ሰው ላለመሸነፍ ሲፈልግ እኔም ልጆች አሉኝ ይላል። ግን አይደለም የለውም ወይ ደግሞ ይሄ ሚስቱን አቃጥሎ ነዝንዞ ወይ ገሏታል ወይ ደግሞ ተለያይተው ለብቻ እናትይቱ ዋጋ ከፍላ እያሳደገች ነው ያለችው። ገባሽ? እንደዚህ አይደለም ህይወት። አሁን ላሉት ጀነሬሽን አሁን ላሉት ትውልድ እንደዚህ አይነት ነገር ትክክል አይደለም ነው እያልን ያለ ነው እንጂ እሷ ይቅርታ ስላላደረገች አይደለም። አዳኝነው ዘዴ የእሷ ህይወት ነው። እዚህ ጋር ገባችሁ አይደለ? ማንም መጥቶ ለምን ስለታረቁ ለምን ከፋችሁ? አልከፋንም። ይቅርታን በመጀመሪያ ይቅርታ ማድረጓ በራሱ በጣም ትልቅ ሴት ናት፣ ጎበዝ ናት። ለራሷም ጤንነት ሲባል ለአይምሯ ለልጇ ሲባል ይሄ ልጅ እኮ ካደገ በኋላ አባቴ የት ነው ይላታል፣ አባቴን አምጪ ይላታል። ገባሽ? ቶክሲክ የሆነ ሪሌሽንሽፕ ውስጥ ሆነ አባት ይሄ ነው ብለህ ልታሳየው አይችልም። ገባሽ? ስማርት ሆነ በቃ ይቅርታ አደረገችለት። ልጅም የአባቱን ፍቅር ማግኘት አለበት የእናት ብቻ ስላልሆነ ማለት ነው። ገባችሁ አይደለ? ግን ከዚህ በኋላ አቶ ሰይፉ ሆይ የሚያወራው እራት ልትበሉ ነው ወይ ሌላ ሁለተኛ ልጅ ምን ሙቺ ነው እንደሚላት ሳሚ ይኸውልህ፣ እንዳንተ አይነቱ ነው ሴት እህቶቻችንን በቁማቸው እየገደሉ ያሉት። ልንገርህ እኔ እግዚአብሔር ይመስገን በጣም ሆነ ባህሪ ያላቸው ሰዎች ግን ሴት እህቶቻችንን እናቶቻችንን ከዚህ በፊት የነበሩትን ማለት ነው ዋጋ ያስከፈሉት እንዳንተ አይነት ማለት ነው። ባይዘቡ ማለት ነው ላይፍ ሰርክል ናት። እንደናንተ አይነት ወንዶች ደግሞ ይሄ ማሰብ ከሴት እንዳልተፈጠራችሁ የምታወሩ ወንዶች ደግሞ ማለት ነው እግዚአብሔር አምላክ እንዲህ ላይፍ ሰርክል ናት ቁጭ ያደርግሃል። እንዲህ ትመነዝረዋለክ። አንዳንዴ አንደበታችሁን ግቱ፣ ስታወሩም ሆነ ስታስቡም ይሁን ስትሳደቡ ማለት ነው። ግን እንደ ሴት ልጅ አንተ ነገ ሚስት ነው የምታገባ፣ ሴት ነው የምታገባ። ወንድ ካገባ ኮኬ የራስ ጉዳይ ነው። ትርጉቴ በግሩፕ ነው የመጡት። ታያቸው። አንቺ ፎከስ አድርጊ ወሬሽ ላይ ቀጤ ዝም ብለሽ አይ ብቻ እንደነዚህ አይነት ሰዎች ናቸው። እና እኔ ሌላችሁ የምፈልገው እዚህ ጋር ወላጆች አለን ሁላችንም፣ አብዛኛው እርግጠኛ ነኝ 70 ሰዎች አላችሁ ወላጆች ነን፣ የልጆች እናትና አባት ነን። ገባችሁ አይደለ?
ነገ ጠዋት ልጆቻችን ዋጋ እንዳይከፍሉብን ለወንዱም ለሴቱም መናገር ያለብንን ገና ካሁኑ ከስር መሰረቱ እየሰራን ነው ማሳደግ ያለብን። ገባችሁ አይደለ? አሁን ይሄ ሰው በቃ እኔ እንትን አላለኝም ከሳሰርኩኝ እንዲሆንኩኝ እናቴ ጋር ሄድኩኝ። ቅድም ቲጂ እንዳልሽው እነዚህ ሰዎች ሙዚቀኛ አሸንፈዋል አይደለ እንዴ? ቢያንቃርርም ማይክ ይዞ በየዩቲዩብ በየቲክቶኩ ላይ ቢዘፍን ምን ቢል ምን ገንዘብ ሜክ አያደርግም? አይከፍለውም? ዩቲዩብ በደንብ አድርጎ ይከፍለዋል። ምክንያቱም በጣም ብዙ ዘፋኞች አሉ። እነሱ ባለው ኬት ነው የተነሱት? ምን ሲያደርጉ ነበር እነሱ ባለው እንዴ? አብዛኛው ሰው አሁን ፕላትፎርምን አጠቃቀሙን ለሚችል አሁን ያውም ይሄ እኮ ያለፈ ታሪክ እኮ አይደለም። እዚህ ከሁለት ዓመት ምናምን በፊት እኮ የነበረ ታሪክ እኮ ነው። ገባችሁ አይደለ? ሰፖርት መደራረግ ይቻላል። ኢቻዝር ማለት ነው። መደጋገፍ ይቻላል። ገባሻ? እሱ እርግዝና ላይ ናት ያለችው። እሱ ድንጋይም ጠጠርም ፈልጦ አሸዋም ፈጭቶ ይሁን መተጋገዝ ይቻላል። ከወደዳት፣ ካፈቀራት፣ ካከበራት። ግን አይወዳትም፣ አይፈልጋትም፣ አያፈቅራትም። እሱ የሚያስበው የጊዜያዊውን ጊዜ እንጂ ነገሮችን እያመቻቸ ነው። እንዳለው አረገዝኩ ስትል ያየችበት ጊዜ በጣም ረፍዶ ነበረ። በቃ ሄደ፣ ትቷት ሄደ። ከሄደ በኋላ ሰው ተጸጽቶ ያደረገው ነገር እኮ ሊጸጽተን እኮ ይገባል። እውነት ትክክለኛ ህሊና ያለ ሰው ሁሉም ይጸጽታል፣ ሪግሬት ያደርጋል። ባጠፋው ጥፋት መጥቶ ይቅርታ አጥፍቻለሁ እንደዚህ 9 ወሩን ታይዋልኩሽ እኮ ልጁ ከተወለደ በኋላ 1 ዓመቱ መጥቶ ይቅርታ ማሪ፣ እኔ እንደዚህ ሆኜ ነው፣ እንደዚህ ችግር አጋጥሞኝ ነው። ገባሽ? ሰው በብዙ ይቸገራል፣ በብዙ ይታመማልና ማለት ነው። እንደዚህ አጥፍቻለሁ፣ እንደዚህ ተቸግሬ ነበረ፣ ላይክ እናቴ ጋር የሄድኩት ወይ ወንድሜ ወይ አባቴ ዋቴቨር እንደዚህ የሄድኩት የተለየዎች እንደዚህ እንዳይሆን ነው። ያልደወልኩበት ምክንያት ደግሞ እንትን እንድል ነው። ይሄ ሜንታል ጭንቅላትሽን እንዳልጎዳው ነው። እሷ እኮ ፋይናንሻሊ እኮ አይደለም እኮ የጠየቀችው ከዚህ ልጅ። አልደወለልኝም ነው፣ የት ወደቅሽ አላለኝም ነው። ገባችሁ አይደለ? ከዛ ዛሬ መጣ። ነገ እዚህ ጋር የምትሳደቡ ሰዎች እናንተ 1 ብር አሰጧትም። ልንገራችሁ፣ እስከ ዛሬ የት ነበራችሁ? እሷ እንደዚህ ዋጋ ስትከፍል አግዛችኋታል ነበራችሁ? ፖስት ፓርተም ዲፕሬሽን እንዲሰጠቃት ነበራችሁ? ዝም ብላችሁ አትቦጥረፉ። የወንዶች አይገርመኝም ስርጉቴ። እኔ ሴቶቹ ግን አሁን ሰሊና ልጅ አይደለችም። ሰሊና ሴት ነሽ አይደል? ስፔሻሊ እኔ ነገርኩሽ፣ ታውቂያለሽ፣ ትምህርት ቤቶች ላይ ያሉትን ነገሮች በደንብ ዘርዝር ይልሻለሁ። ወላጅ ልጆቻቸውን ካለመቆጣጠር ካለመያዝ የተነሳ ልጆቻቸው ምን ደረጃ ላይ እዚህ የ9ኛ ክፍል ተማሪ ብዬሻለሁ እኔ ማስተምርበት ትምህርት ቤት የነበረው ስታረግ ተይዛ ዳይሬክተሩ ወላጅ አምጪ ሲላት ራሷን ከፎቅ ነው ፈጥፍጣ የገደለችው። 40 ለሰኞ አምጪ ተብላ። ገባሽ? በዚህ ልክ ነው። እና እዚህ ጋር ማታውቁትን ነገር አትቀባጡ። ህይወት ካልገባቻችሁ ገና ተገሩ። ገባችሁ አይደለ? እዚህ ጋር ሁላችንም ባለትዳር ነን፣ ልጆች አለን። የምናስበው ስለ ሁለቱ ስለዚህ ስለ አቶ ሀብታሙና ስለዚህ ስለ ቆንጆዋ ልጅ አይደለም፣ ስለ ልጆቻችን። የኛ ልጆች ብቻ አይደሉም፣ ስለ ወደፊት ስላለው ጄኔሬሽን። እንዴ ስም የኔ እናት ልጅ ወልዶ 2-3 ልጅ ወልዶ አይደለም እኮ አንድ ልጅ በራሱ ሆድ መሙላት አይደለም፣ የራስን ሆድ መሙላት መጥፎ እኮ ነው፣ ከባድ እኮ ነው። ምክንያቱም የሰው ደካማ ጎኑ ሆዱ ነው። ካልበላይ ሰው ልጅ ይውላል እንዴ? አይውልም። ስንት ኃላፊነቶች አሉ፣ ስንት አለ እንዴ? በጣም ብዙ ነገር አለ። እዚህ ጋር ያልገባችሁ ነገር ካለ ጠይቁ፣ ከራሳችሁ ጋር ታረቁ። እውነት ለመናገር ማን ሞት አለ። ከዛ ውጪ እኛ ስለ ሁለቱ መጣላት መታረቅ አይደለም፣ ስለታረቁ ጥሩ ነው። ቆይ አውሩና መጣኝ። ቆይ ትጂ በመጀመሪያ ደረጃ ማለት ነው ምን አገባችሁ ምናምን የምትሉ ሰዎች ቢያገባን ነው እዚህ ጋር የተቀመጥ ነው። የሚያገባን ደግሞ ልጆች ስላሉ ነው። ገብቷችኋል? አያገባንም ብላችሁ የምታሱ ሰዎች ለምን ያገባችኋል? እኔ ስላገባኝ እኔ አስተያየት እየሰጠው ስለሆነ እኔ ጊዜን እንትን እያሳለፍኩ ስለሆነ እዚህ ጉዳይ ላይ እናንተ ራሳችሁ ምን አገባችሁ? ስለዚህ ጀስት ስክሮል ማለት ነው። አስተያየት መስጠት የማትፈልጉ ሰዎች ስራ ያለባችሁ ስፔሻሊ ማለት ነው you guys like የራሳችሁ ህይወት ያላችሁ ሰዎች፣ ምክንያቱም የምጠይቁኝ የራስሽ ህይወት የለሽም፣ ስራ የለሽም። how about yourself? እኔስ እሺ ስራ ስለሌለኝ ነው፣ ስራ ፈት ስለሆንኩኝ ነው። እናንተ ለምንድን ነው እኔ ቤት ሆናችሁ እኔ ስለማወራው ወሬ አግብቷችሁ አስተያየት እየሰጣችሁኝ ያላችሁት? ኤክስኪውዝ ሚ አልገባኝም።
ቢዚ የሆነ ሰው ሲጀመር እዚህ ቦታ ላይ አይገኝም። አሁን ስራ የለኝም ባይዘዌ የመንግስት ጡረተኛ ነኝ እንደምታውቁት ማለት ነው። ሲቀጥል ደግሞ ማለት ነው እንዳለ ወንዶች ኦኬ፣ ምክንያቱም ላይክ ምን አይነት ወንዶችን እንደምደግፉ ስለምናውቅ ማለት ነው። ትክክለኛ ጭንቅላት ያላቸው የበሰለ ጭንቅላት ያላቸው ክፉና ደጉ መለየት የሚችሉ የበሰሉ ሰዎችማ የሚሰጡትን አስተያየት እያየን ነበረ። ገብተው በትክክል እያወሩ ነበረ። ገብቷቸዋል። ይሄ ሴቶችን በማሸማቀቅ አፋቸውን ማስያዝ የምትፈልጉ ሰዎች አላችሁ። ኖ ኖ ኖ ኖ ኖ ኖ፣ እሱን ቦታ አልፈነዋል። ባይዘወይ ማለት ነው አልፈነዋል። እሱን ፓርት አልፈነዋል። አድገናል። በችግር ተፈትነናል። በጣም ብዙ ቡሊ ተደርገናል። በጣም ብዙ ሃራስመንትን አልፈናል። ገብቷቸዋል። በጣም ብዙ አይነት ወንዶችን አይተናል። እና ስለዚህ የእናንተ አስተያየት እኛን አያሸማቅቀንም፣ ከመናገር ከምንፈልገው ነገርም አያግደንም። ምክንያቱም እንደናንተ አይነት ወንዶች ቂጣቸውን ካልጠረጉ ጭንቅላታቸውን ጭጭ ከሆነ ሴቶችን ስቲል ነው እንደ ዕቃ ከሚቆጥሩ ወንዶች መታደግ የምንችለው አንድም ሁለትም ሶስትም ሴቶች ስላሉ ህፃናቶች ስላሉ ነው። ገብቷችኋል? የምንናገረው ማለት ነው። ምክንያቱም እናንተ ስራችሁ እየተስተጓጎለባችሁ ስለሆነ ቀንታችሁ ነው ፈልገውት ነው። ማንን ነው የምንፈልገው ደግሞ? በእናት ማንን ነው የምንፈልገው? ይሄን ወንድ ብዬ ነው እኔ የምፈልገው? ሄዶ እናቱ ጉያ ስር የሚዋሸቅ ሲቸገር ሴት አስረግዞ እናቱ ጉያ ስር የሚደበቅ ወንድ ፍለጋ ነው እኔ ምቀና? አታስቁኝ፣ እግዚአብሔርን በጣም አታስቁኝ። የሚቀናበት ወንድ አላያችሁም እንዴ? እየተግባባን እንጂ ወላ የማይገባችሁ ከሆነ ወደ ትምህርት ቤት ተመልሳችሁ ሂዱ እንዴ። ቂጡን ካልጠረገ ወንድ፣ አሁንም ደግሜ ነው የምነግራችሁ፣ ወንድ ነኝ ብሎ ራሱ ወንድነቱን ማለት ነው ልጆቹን ቤተሰቦቹን በመርዳት ማለት ነው የወንድነትን ማዕረግ ላልተሸከመ ወንድ ማለት ነው እኛ ኖ ኖ ኖ ኖ ኖ ልክ እንደናንተ አሁን እንደዚህ ጸጥ ለማስባለኛን ልክ አስተያየት እንደምትሰጡት ማለት ነው ኖ እኛ አልፈነዋል። ያንን ታሪክ ስላለፍነው ለልጄ ጓደኛ ለእያንዳንዱ ሴት ማለት ነው እንደዚህ አይነት ሰዎች አሉና ተጠንቀቁ። አሎ ሰምታችሁ ላልሰሙት ደግሞ አሰሙ። ፍቅር ሁሉ የተነገረሽ ሁሉ በጆሮሽ የፈሰሰው ሁሉ እንደ ሙዚቃ ማለት ነው ፍቅር እንዳልሆነ እወቂ፣ ክብርሽን እወቂ እያልን ነው ከሰማችሁ ማለት ነው። ሙሌ እንኳን ደህና መጣህ አባቴ። ብሰማ ኖሮ የዛሬውን ግን ጥሩ ነበረ። ብትኖር ኖሮ ጥሩ ነበረ። ሰላም ሲስተር፣ እንደምን አለ? ሰላም ነው። ቀድመሃል አንዴ ከይቅርታ ጋር አቤል ያውራና ከዛ ታወራለህ። አቤል አለ? ኦኬ ቀጥል ወንድሜ። ላቭ ማን ነው የሚለው ስምህ? ላሚ ነው? ላሜ ማውራት ትችላለህ። አቤል እያወራ ስላልሆነ ሰላም እንደምን አለ? ደህና ነው ወይ? እንኳን ደህና መጣ። ኦኬ ሰላም ናችሁ? አለን። ላቭ አሜን እባላለሁ። የአንድ ልጅ እንኳን ደህና ቆያችሁ። ላቭ አሜን እባላለሁ። የአሜን የምትባል አንድ ሴት ልጅ አባት ነኝ። ግሩም ነው ስሜ። እኔ በደንብ ነው የሰማኋችሁ፣ ሁላችሁንም የሰማኋችሁ። አልገባኝም እናንተ ከየት ስሜት ተነስታችሁ እንዳወራችሁ አይገባኝም። ምክንያቱም የምታወሩት ነገር ሰው እየጠቀለላችሁ ነው፣ ወንዶችን እየጠቀለላችሁ ነው የምትሳደቡት። ማለት በስድብ ደረጃ ነው። በተለይ እኔ ለምኖርበት ፊሊንግ፣ እኔ ለምኖርበት እና እኔን የመሰሉ ፕራውድ የሆኑ በጣም ጀግና የሆኑ ለልጆቻቸው የሞቱ ለሚስቶቻቸው የሞቱ ወንዶች እንዳሉ ስለማስብ በደንብ ብዙ ስላሉ እነሱ በትንንሽ ሰዎች
ክፋት እንደተሸፈኑ ስለማስብ በጣም ልባችን ይሰበራል። የኔም ቪዲዮ ማየት ትችላላችሁ አሁን ገብታችሁ። ሲንግል ፋዘር አይደለም ኤክስፒሪየንስ በትንሽ ልንገራችሁ። ሲንግል ፋዘር አይደለም ግን ሚስቴን ፈትቻታለሁ። እንግዲህ ኤክስፒሪየንስ ልንገራችሁ ለስድብ ይመቻችሁ ብዬ ነው። እኔ የፈታዋት መውለድ ስለማልችል ነው በአደጋ ምክንያት። ሌላ ሰው ውለጅ አግቢ፣ እኔ መውለድ አልችልም ተባብለን ሁለታችን ዲቮርስ አደረገና ሁለታችንም አልተባለ። አንዴ ይቅርታ በጣም ላቫምን እኛ እያወራን የነበረው በመጀመሪያ ደረጃ ፕሮግራሙን ላይቭ ላይ አስተላልፈን ማለት ነው ሁሉም ሰው እንዲሰማ አድርገን 2 ፓርት ቪዲዮ አስተላልፈን የሰይፉ ፋንታውን ፕሮግራም ላይ የቀረቡትን ሰዎች ታሪካቸውን ሰው እንዲሰማ አድርገን እዛ ታሪክ ላይ የየራሳችንን አስተያየት እየሰጠን ነው። እየተሳደብን አይደለም። እየተሳደብን ያለ ነው ስለ ተሳዳቢ ሰዎች ነው። እያወራን ያለ ነው ስለ በዳይ ወንዶች ነው እንጂ ስለ ተበዳይ ወንዶች ወይም ደግሞ